ልጆ ትምህርትም ዕውቀትም ጠል ከሆነባችሁ ያ ማለት ትምህርት አልማርም አላጠናም አላነብም የሚላችሁ ከሆነ እነዚህን አራቱን ነገሮች በደንብ ልትነግሩት ይገባል። አሁን አስተውላችሁ ከሆነ ታዳጊ ህጻናት በተለይ እድሜያቸው ከ10 ዓመት በላይ ያሉ ህጻናት ኖርማል መስላችሁ ለነሱ መዝናናት ወይም ደግሞ ፊልም ማየት፣ ቲክቶክ ስክሮል ማድረግ፣ አጫጭር ቪዲዮዎች ማየት ይህ እንደ ሀገር ሊያሳስበን ይገባል። አእምሯቸው ላይ ከፍተኛ ጠባሳ እያመጣ ይገኛል። ስለዚህ ህጻናት በተለይ ደግሞ ታዳጊ ህጻናት ጉርምስና ውስጥ ሲገቡ ለትምህርት ትንሽ አስቸጋሪ ይሆናሉ። ትምህርት ሊሰለቻቸው ይችላል። ሌላ አዲስ ሀሳቦች ያመጣሉና ህጻናት እንደዚህ አይነት ነገር በተለይ ደግሞ ታዳጊ ህጻናት እንደዚህ አይነት ባህሪ ካመጡ ከኛ ከወላጆች ምን ይጠበቃል? በዛሬ ቪዲዮ ልትነግሯቸው የሚገባ 4 ምክሮች እነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። በነገራችን ላይ ብሩኪድስ ዩቲዩብ ቻናላችን 300,000 ሰብስክራይበር አልፏል። ስለዚህ እናንተ ቤተሰብ እንድትሆኑ ተጋብዛችኋል። አዳዲስ መረጃዎችን ዘወትር ሰኞ፣ ሮብና አርብ ወደ እናንተ እናቀርባለን። ቤተሰብ እንድትሆኑ ተጋብዛችኋል። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ትምህርት ጠል ለሆኑ ልጆች ወይም ትምህርትን ለሚጠሉ ለሚያስቸግሩ ህፃናት በተለይ እድሜያቸው 10 ዓመት ካለፈና ምክር መስማት ከጀመሩ ልትነግሯቸው የሚገባ 4 እውነታዎች አሉ። እነዚህ እውነታዎች ሁሉም ሰው ማወቅ ያለበት ነው። ሁሉም ወላጅ ማወቅ ያለበት ነው። እንደዚህ ስትነግሯቸው at some point የመቀየር ዕድላቸው ከፍተኛ ነው። እነዚህን 4 ነገሮች ተደጋጋሚ ከሰሙ ደግሞ ራሳቸውን ኢንተርናላይዝ ካደረጉት የመቀየር ዕድላቸው ከፍ ይላል። በመጀመሪያ ደረጃ ታዳጊ ህፃናት እድሜያቸው 10 ዓመት 11 ዓመት ሲያልፍ ትምህርትን ለምንድን ነው የሚጠሉት? መነሻው ምንድነው የሚለው ነገር መጀመሪያ ማወቅ አለባችሁ። 3 ዋና ዋና ምክንያቶች አሉ። አንደኛው ትምህርት እንዲጠሉ የሚያደርጋቸው ነገር ሳይኮሎጂካል ስትረሶች ካሉበት ወይም ሳይኮሎጂካል ዲስኦርደሮች ካሉ፣ በተለይ የአንዛይቲ ዲስኦርደር ጭንቀት ካለ፣ ትምህርት ቤት ውስጥ በተለይ ቡሊ የሚያደርጓቸው ከሆነ በተክለ ቁመናቸው ሊሆን ይችላል፣ በባህሪያቸው በንግግራቸው ቡሊ ማለት የማብሸቅ የማናደድ ሌሎች ህጻናት እነሱ ላይ ተጽዕኖ የሚያደርጉ ከሆነ ይህ በትምህርታቸው ደካማ እንዲሆኑና ትምህርት ቤቱን እንዲጠሉ ሊያደርጋቸው ይችላል። ስለዚህ ስረ መሰረቱን በደንብ መረዳት ያስፈልጋል። ምክሮችን ከመስጠታችሁ በፊት ልጅ ለምንድነው ትምህርት የጠላው ምክንያቱ ምንድነው የሚለውን ቀረብ ብላችሁ ማናገር ማወያየት ያስፈልጋቸዋል። ሌላው ሳይኮሎጂካል ችግር ደግሞ ሎው ሰልፍ ኢስቲም፣ ለራሳቸው የሚሰጡት ግምትና ቦታ ዝቅተኛ ከሆነ ህጻናት ገና ከ5 ዓመት ጀምረው ለራሳቸው ሰልፍ ኮንፊደንስ ይኖራቸው ሰልፍ ኢስቲማቸው ጥሩ እንዲሆን መስራት ያለብን ብዙ ነገሮች አሉ። ከተክለ ቁመናቸው ስንጀምር በጣም ወፍራም መሆን የለባቸውም፣ በጣም ቀጭን መሆን የለባቸውም። ለምን አንዳንድ ህጻናት በአካላቸው ብቻ ቡሊ ሊያደርጓቸው ይችላል። ያ በራሱ አይምሯቸው ላይ በጣም ከባድ የሆነ ተጽዕኖ ያመጣል። ኢቭን አንዳንድ ጊዜ ዜና ሰምታችሁ ከሆነ ወፍራም ህጻናት በተደጋጋሚ ቡሊ የሚደረጉ ህጻናት ራስን ለማጥፋት ዝግጁ ይሆናል ወይም ራሳቸውን የማጥፋት ሀሳብ ሊመጣባቸው ይችላል። ስለዚህ ማንኛውም ሰልፍ ኮንፊደንስ የሚያሳጣቸው ነገር በደንብ ጠጋ ብላችሁ ልታስረዷቸው ይገባል። በአካላዊ ቁመናም ሊሆን ይችላል፣ በባህሪ ሊሆን ይችላል፣ በአነጋገር በመልካቸው በሁሉም ነገር ተፈጥሯዊ እንደሆነ በደንብ እንዲረዱት ለራሳቸው ከፍ ያለ ቦታ እንዲሰጡ እናንተም ፍቅር እየሰጣችሁ የኮንፊደንስ መጠናቸውን ከፍ ልታደርጓቸው ይገባል። ሰው ይወደኛል፣ ሰው ያከብረኛል፣ ሰው ወደ እኔ ጠጋ ይፈልጋል የሚል ስሜት መሰማት አለበት። አለበለዚያ ሰው ይጠላኛል የሚሉ ከሆነ ወይም ሰው አይቀርበኝም ካሉ ግን ከሰው መራቅ ይጀምራሉ። ያ ደግሞ ዲፕሬሽን ውስጥ ሊያስገባቸው ይችላል። ትምህርታቸውን ሊጠሉ ይችላሉ። ሁለተኛው ችግር ደግሞ ሞቲቬሽን አለመኖር። አሁን አስተውላችሁ ከሆነ ኢትዮጵያ ውስጥ ሞቲቬት የሚያደርግ ከፊት ያለ የምናየው ሰው ብዙ የለም። በተለይ ደግሞ በትምህርት ጨርሶ ጥሩ ቦታ ደርሶ የሆነ ከታች ያሉ ህጻናትን አክቲቬት ለማድረግ ሞቲቬት ለማድረግ አርአያ የሚሆን ሰው የለም። ብዙ ጊዜ አስተውላችሁ ከሆነ ኮሌጅ ዩኒቨርሲቲ የጨረሱ ታዳጊዎች ወይም ደግሞ ወጣቶች ቶሎ ስራ አያገኙም፣ ስራ ፈት ይሆናሉ። አርአያ የሚሆናቸው ሰው የለም። ይሁን ሞቲቬት የሚያደርጋቸው የሚያነሳሳቸው ነገር የለም። ትልቁ ችግር ይሄ ነው። ይህ እንደ ሀገር መታሰብ ያለበት መንግስትም ህብረተሰቡ በደንብ ማሰብ ያለበት ሲሆን እናንተ ግን በተቻለ መጠን ቤት ውስጥ ሞቲቬት ማድረግ አለባችሁ። ለትምህርታቸው ትጉ እንዲሆኑ ሞቲቬሽናል ነገሮችን ማድረግ ይኖርባቸዋል። ሽልማት ሊሆን ይችላል። ለምሳሌ በየ6 ወሩ በየ1 ዓመቱ ወይም ውጤታቸው ከፍ ሲል ሽልማትን ሞቲቬት የሚያደርግ ነገርን እያዘጋጃችሁ አክቲቬት ማድረግ አለባችሁ። ሶስተኛው ትምህርት ጠል የሚያደርጋቸው ነገር ደግሞ የለርኒንግ ዲስኦርደር ካለባቸው ወይም የስነ አእምሮ ለውጦች ካሉባቸው በተለይ ደግሞ ADHD አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር ትኩረት የማጣትና የመቅበዝበዝ ችግር ማለት ነው። አለመረጋጋት ይኖራቸዋል። ለነገሮች ኦርጋናይዝድ አይሆኑ
አይሆኑም፣ ትኩረት አይሰጡም፣ በጣም ፍጥነት ይኖራቸዋል። ትምህርት ቤት ነገሮችን በጣም ይረሳሉ። ጻፉ የተባሉት ነገር ለአጭር ነገር እንኳን ለአጭር ጽሁፍ ራሱ ትኩረት ሰጥተው ማድረግ አይችሉም። ይህ ADHD የሚባል የስነ አእምሮ ለውጥ ነው። ይሄ እንደዚህ አይነት ምልክት ካሳዩ በተለይ ህጻናት ለየት ያለ ባህሪ የሚያሳዩ ከሆነ የህጻናት ስፔሻሊስት ሐኪም ጋር ወይም ሳይካትሪስት ጋር ቀርባችሁ መማከሩ ጥሩ ነው የሚሆነው። ሌላው ዲስሌክሲያ የመማር ችግሮች ወይም ለርኒንግ ዲዜቢሊቲ የምንላቸው ብዙ አይነቶች አሉ በህክምና የሚታወቁ። እነሱም ካሉ ትምህርታቸው በጣም ደካማ ሊሆኑ ይችላሉ። በተፈጥሮም ሊከሰቱ ይችላሉ። ጄኔቲክም ሊሆን ይችላል። ያን በህክምና መታገዝ ይኖርበታል ማለት ነው። ስለዚህ እነዚህ ሶስቱ ዋና ዋና ችግሮችን ለመለየት ወላጅ ወደ ልጁ ቀረብ ብሎ ማየት፣ መስማት፣ ማዳመጥ፣ ፊል ማድረግ ይኖርበታል ማለት ነው። ስለዚህ እነዚህን ካረግን በኋላ ግን ልጁ በተለያየ ምክንያት ደካማ ሆነ ትምህርቱን ከጠላ ልትነግሩት የሚገባ 4 ነገር አለ። አንደኛ የምትነግሩት ነገር ትምህርትን ስንማር በዓላማ መሆን አለበት። ትምህርት 3 ዋና ዋና ዓላማዎች አሉት። አንደኛው ዓላማ ለነገሮች በጣም ዲሲፕሊንድ ሆኖ ኮሚትድ ሆኖ ነገሮችን እስከ ፍጻሜ ማድረስ። ለምሳሌ እንዳለ ትምህርቱን ጨርሶ 12ኛ ክፍል መድረስ፣ ኮሌጅ መጨረስ፣ ግራጁዌት ማድረግ። ይህ ኮሚትመንት ነው። ለነገሮች ኮሚትድ ሆነን ካልተንቀሳቀስን ነገሮች አይሳኩልንም ወይም ኢነርጂ ይፈልጋሉ፣ ኤፈርት ይፈልጋሉ። ይህንን ኤፈርትፉል የሆነ ስራ ደግሞ ለማስተማር ትምህርት ፕሮሰስ ነው። ስለዚህ የመጀመሪያው ትምህርት ዓላማ ኮሚትመንትና ኤፈርትን ማስተማር ነው እንጂ ትምህርት ሁሉ ሸምድደን በአይምሯችን ይዘን ፈተና ለማለፍ ወይም አንደኛ ለመውጣት ወይም ደግሞ በራይትና ኤክስ ውስጥ ብቻ የተመሰረተ ትምህርት ካሪኩለም ጥሩ ላይሆን ይችላል፣ አይምሮንም አያሳድግም። ሁለተኛው የትምህርት ዓላማ ደግሞ ችግር ፈቺ መሆን ነው። ነገሮችን አመዛዝኖ ችግሩን ማየት ከዛ መፍታት። በነገራችን ላይ አዳዲስ ነገሮችን ስናነብ፣ አዳዲስ ነገሮችን ስናውቅ፣ ለመሸምደድ፣ ለመያዝ፣ ለመረዳት ስንሞክር አይምሯችን ይቀረጻል። ልክ እንደ ስራስ ይቀረጻል። ያ ደግሞ ሻርፕ ያደርገናል። ሻርፕ ስንሆን ነገሮችን በቀላሉ መፍታት እንችላለን ማለት ነው። ሶስተኛው ትምህርት የሚያስተምረን ነገር ነገሮችን እንዴት ማሰብ እንዳለብን፣ እንዴት ከሰዎች ጋር መነጋገር እንዳለብን፣ እንዴት ከሰዎች ጋር ኔጎሼት ማድረግ እንዳለብን፣ ነገሮችን ፕላን ማድረግ፣ ኤክስኪዩት ማድረግ፣ ይህን የምንማርበት ነገር ነው። ስለዚህ ትምህርት ዝርው የሆነ ኦፕን የሆነ ነገር ሳይሆን ዓላማ ያለው መሆኑን ለልጃችሁ ማስረዳት ይገባቸዋል። ክፍት የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህጻናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16,000 ብር፣ ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር። የስራ አድራሻ አዲስ አበባ ጦር ኃይሎች። የስራ ቦታ ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። ሁለተኛ ልጃችሁ ትምህርት ጠል ከሆነባችሁ ልትነግሩት የሚገባው ነገር ህይወት ከባድ ናት። ህይወትን ደግሞ ካልተዘጋጀንባት በጣም ከባድ እየሆነች ትሄዳለች። ይህን ደግሞ ለመረዳት አንዳንድ ምሳሌዎችን ከዓለም እያነሳችሁ ማስረዳት ይገባል። በተለይ ልጁ እድሜው 20 ዓመት ሞልቶት ለውጭው ዓለም ራሱን ዝግጁ ካላደረገ ውጭው ዓለም በጣም ከባድ ናት። ልጆች ሁልጊዜ በወላጆቻቸው ላይ ተንጠላጥለው አይኖሩም። ይህን ማስረዳት ይኖርባቸዋል። ብዙ የሀብታም ልጆች የሚወርቁት ለምን ይመስላችኋል? የሀብታም ልጆች አስተውላችሁ ከሆነ ብርን እንዴት ስፔንድ ማድረግ እንዳለባቸው፣ እንዴት ማጥፋት እንዳለባቸው እንጂ ብርን እንዴት ሜክ ማድረግ እንዳለባቸው፣ እንዴት ዌልዝ ቢውልድ ማድረግ እንዳለባቸው አልተማሩ። ስለዚህ ኤፈርት የሚያስፈልግ አይመስላቸው፣ ጥረት የሚያስፈልግ አይመስላቸው። ይህ የብዙዎች የሀብታም ልጆች ትልቁ ስህተት ነው እና ብዙ ጊዜ በሱስ ውስጥ ይዘፈቃሉ። የራሳቸውን ቢውልድ አያደርጉም ወይም የቤተሰቦቻቸውን ኃላፊነት ራሱ ተረክበው ድርጅታቸውን ወይም ያላቸው ነገር ማስቀጠል ይከብዳቸዋል። ይህ ዋና ምክንያቱ ደግሞ ዌልዝን እንዴት ቢውልድ ማድረግ እንዳለባቸው ወላጆቻቸው አላስተማሯቸውም። ስለዚህ ወላጆች ምን ማድረግ አለባችሁ? ገና ልጁ 5 ዓመት 6 ዓመት 7 ዓመት እያለ የቤት ውስጥ ስራዎችን መስጠትና ያን የቤት ስራ አቺቭ ሲያደርግ ወይም ሲጨርስ መሸለም ያስፈልጋል። ሽልማቱ ኢንካይንድ ሊሆን ይችላል፣ ኢቭን ኢንካሽ ሊሆን ይችላል። በነገራችን ላይ አንድ ያነበብኩትን ታሪክ ላካፍላችሁ። ልጁ የሀብታም ልጅ ነው እና ሰውየው ወይም አባቱ ልጁን እንዴት አይምሮም መገንባት እንዳለበት በደንብ ስላወቀ 3 ቦክሶችን አዘጋጀ። 3 የቁጠባ ቦክሶችን ወይም ሳጥኖችን። ልጁ ስራ ሲሰራ በ3ቱም ቦክስ ውስጥ አንድ ሳንቲም ያደርግለታል። አቺቭ ካደረገ አንድ ሳንቲም ያደርግለታል። ያን አቺቭመንት በ6 ወር እየከፈቱ ያዩታል። ያንን 3 ቦክሶች አንደኛው ስፔንድ ማድረግ የሚችልበት ወይም ደግሞ ነገሮችን እየገዛ መጠቀም የሚችልበት ቦክስ ነው። ሁለተኛው ቦክስ ደግሞ ሴቪንግ ቦክስ ብሎ አስቀመጠለት። ሶስተኛው ቦክስ ደግሞ ሄልፒንግ ቦክስ ብሎ አስቀመጠለት። ያ ማለት ለችግር ላለባቸው ሰዎች መርዳት የሚችልበት ቦክሱን እየከፈተ ለችግር ላለባቸው ሰዎች ለድሆች እንዴት መርዳት እንዳለበት በነዚህ በ3 ቦክሶች ህይወቱን ቢውልድ አድርጎታል። ግን በጣም ለየት የሚያደርገው ነገር የመሀለኛው ሴቪንግ ቦክስ ላይ ልክ ልጁ ሳይ በሳምንት አንዴ ወይ ሁለቴ ተጨማሪ 2 ወይም 3 ሳንቲም ይጨምርበታል። ስለዚህ ልጁ ምን ማየት ጀመረ? ሴቭ ማድረገው ነገር ራሱ እየወለደ ይሄዳል የሚል ነገር ያዘ። ስለዚህ ስፔን ማድረግ አለበት፣ ሴቭ ማድረግ አለበት፣ አት ሴም ታይም ደግሞ በብሩ ሌሎች ሰዎችን መርዳት አለበት የሚለውን ነገር ያዘ። ስለዚህ ልጁ ኮሚትድ ሆነ፣ በትምህርቱ በስራውም አባቱ መርዳት ጀመረ። ልክ እንደ አባቱ ሻርፕ እና ዌልዚ መሆን ችሏል ማለት ነው። ይህ ታሪክ የሚነግረን ነገር ምንድነው? በዋነኝነት ህፃናት ወይም ታዳጊ ህፃናት አይምሯቸውን የምንቀርጸው እኛ ወላጆች ራሳችንና ይህን ኮሚትድ ሆነን ማሳየት ይኖርብናል። ሶስተኛ ለልጃችሁ መናገር ያለባችሁ ነገር ጊዜያችን ወርቅ ብቻ ሳይሆን ህይወታችን ነው። ስለዚህ ህይወታችን ደግሞ በሰዓቱ በአግባቡ መጠቀም ይኖርብናል። ጊዜ ቆሞ አይጠብቅም ይባላል አይደለ? ትክክል ነው። ምናልባት ልጁ ደካማ ከሆነ ጓደኞቹ ሲመረቁ ጥለውት ሲሄዱ ዩኒቨርሲቲ ሲገቡ ወይም ደግሞ ደህና ቦታ ሲደርሱ እሱ
ቁጭ ብሎ ማየት የለበትም። ይህን ደግሞ አርያ የሚሆን ሰው ያስፈልጋቸዋል። ከዘመድ ሊሆን ይችላል ወይም ከቤተሰብ ሊሆን ይችላል። እያያችሁ ይህን ሰው ተመልከት፣ ጥሎ ሄደዋል፣ አየህ እንደዚህ ነው እያላችሁ አርያ ማስቀመጥ ይኖርባቸዋል። ህይወቱ ደግሞ ወይም ደግሞ ጊዜው ደግሞ ወርቅ ብቻ ሳይሆን ዳይመንድ እንደሆነ ራሱ በደንብ መረዳት ይኖርበታል። አራተኛ ለልጃችሁ መናገር ያለባችሁ ነገር ኤፈርት ወይም ስራ ለሰው ልጅ ግዴታ ነው። የሰው ልጅ የተፈጠረው ሊቀመጥ አይደለም። እጁን፣ እግሩን፣ አይኑን፣ አይምሮን ብናየው የሰው ልጅ በእግሩ ሮጦ በእጁ ዳሶ ተንቀሳቅሶ በአይምሮ አስቦ እንዲሰራ የተፈጠረ ፍጡር ነው። ስለዚህ በፍጹም ልጆች ቁጭ ብለው መመገብን ቁጭ ብለው ነገሮችን ማግኘትን መልመድ የለባቸው። በኤፈርታቸው ሊሸለሙ ይገባል። በነገራችን ላይ በትምህርታቸውም ቼክ ስናደርጋቸው የትምህርታቸውን ውጤት ሳይሆን መሸለም ያለብን እንደውም ኤፈርታቸውን ነው፣ ወይም ድካማቸውን ምን ያህል ደክመዋል፣ ምን ያህል ጥረዋል የሚለው ነገር በደንብ የምናበረታቸው ከሆነ ኤፈርቱ አት ሰም ፖይንት ይከፍላቸዋል እንጂ የመጨረሻ የትምህርታቸውን ውጤት ላይ ብቻ ፎከስ አድርገን መሸለም የለብንም። ይህን ደግሞ ሁሉም ወላጅ ማወቅ ይኖርበታል። በነገራችን ላይ ዛሬ በወጣትነቱ ወይም በልጅነቱ ኤፈርት ካላሳየና ደህና ቦታ ካልደረሰ በቂ የሆነ ስኪል በቂ የሆነ የስራ እድል ላይኖረው ይችላል። ለምን መሰላችሁ? ከፍተኛ ትምህርት የተማሩ ታዳጊ ወይም ወጣቶች ስራ የማግኘት እድላቸው በታዳጊ ሀገራትና በአደጉ ሀገራት በእርግጥ ይለያያል። ሆኖም ግን በአብዛኛው ማጆሪቲው የተማረ ሰው የተሻለ ቦታ ይደርሳል፣ የተሻለ ነገር ይይዛል። ሆኖም ግን ያልተማሩ ከሆነ በጣም ዝቅተኛ ከሆኑ ግን በቀላሉ ለሌላ ሰው የሚተኩ በቀላሉ በሌላ ባለሙያ የሚተኩ ይሆናሉ። አንዳንዶቹ በጉልበት ስራ እንዲተዳደሩ ይችላሉ። አንዳንዶች በጣም ዝቅተኛ ቦታ ላይ ሊገኙ ይችላሉ። ያ ደግሞ በቀላሉ ሪፕሌስ መደረግን ያመጣል። ስለዚህ ያ ልጅ ራሱን ከሌሎች ህፃናት ወይም ከሌሎች ታዳጊዎች ለየት የሚያደርገውን ዩኒክ የሆነ ስኪል እንዲይዝ በትምህርቱ በስራው የራሱ የሚለው ስኪል ካላደበረ በቀላሉ ሊተካ በቀላሉ ከትምህርቱ ወይም በቀላሉ ከስራው ላይ ሊወገድ እንደሚችል ማስረዳት ይኖርባቸዋል። ስለዚህ እነዚህን አራቱ ነገሮች ሁልጊዜ ለልጆቻችሁ የምትነግሯቸው ከሆነ አት ሳም ፖይንት እየተቀየሩ ይሄዳሉ። ይህን ስንል ግን በተደጋጋሚ ጨቅጭቋቸው እያለን አይደለም። መጀመሪያ ልጃችሁን ልትረዱት ይገባል። ጓደኛ ልትሆኑት ይገባል። ለምን ትምህርቱን እንደጠላ ለምን ከትምህርት ራሱን እንዳራቀ ጠጋ ብላችሁ ማዳመጥ ጠጋ ብላችሁ መጠየቅ ያስፈልጋቸዋል። አሁን አስተውላችሁ ከሆነ ደግሞ ብዙ ህጻናት ስክሪን ታይማቸው በጣም ከፍተኛ ስለሆነ ለትምህርት ፎከስ ማድረግ በጣም ይሰለቻቸዋል። 10-15 ደቂቃ ካነበቡ ወይም ካጠኑ በጣም ስልችት ይላቸዋል። ለምን? የስክሪን ሰዓታቸው ወይም ቲቪ ወይም ሞባይል የሚያዩበት ሰዓት ረጅም ስለሆነ አቴንሽን ስፓናቸው ዝቅተኛ ይሆናል። አስተውላችሁ ከሆነ ሙቪዎች የሚያዩ ከሆነ በየ2-3 ሰከንድ አዳዲስ ሲኖች ይቀያየራሉ። አዳዲስ ብርሃኖች፣ አዳዲስ ኢንቲቲዎች ያያሉ። ልክ እንደዛ ሁሉ ኤክስተርናል ወርልድ ለነሱ አክቲቭ መሆን አለበት ወይም የሚቀያየር መሆን አለበት። ማጥናት ለነሱ ቦሪንግ ይሆንባቸዋል። አቴንሽን ኮንሰንትሬሽን ለመስጠት በጣም ይቸገራሉ። በነገራችን ላይ ከዚህ በፊት ስለ ህፃናት ኮንሰንትሬሽን አቴንሽን ወይም ደግሞ ትኩረት የማጣትና ቅብዝብዝነት ችግር ከምን እንደሚከሰትና እንዴት አድርገን ትሪት ማድረግ እንዳለብን ቀላል የሚባሉ ጨዋታዎች አሉ። ወደ 5-6 ጨዋታዎች እነሱን የሰራሁበት አንድ ቪዲዮ አለ። እሱን ቪዲዮ ወደኋላ ተመልሳችሁ እንድታዩት እጋብዛችኋለሁ። ህፃናት ትኩረት እንዲኖራቸው ፎከስ ማድረግ እንዲችሉ የሚረዱ ቀላል ጨዋታዎች አሉ። እነሱን ገና እድሜያቸው ከ2 ዓመት ከ3 ዓመት ጀምሮ እያጫወታችሁ ፎከስ ማድረግ እንዲችሉ ነገሮችን ተረጋግቶ ማድረግ እንዲችሉ ማስለመድ ይኖርባቸዋል። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ደግሞ ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ